Hello, welcome to my channel, guys. Welcome. እንዴት ናችሁ? This is Kevin Mikala, American Zero Black and then Zero Below YouTube channel. Welcome to my channel, guys. እንዴት ናችሁ አላችሁ ወይ? እንዴት ናችሁ ማለት ነው። ዛሬ ምንድን ነው ልላችሁ የፈለኩት ማለት ነው። ሰዎችን ለማን እንደሆነ አላውቅም። ዋይ ለምን እንደሆነ አላውቅም። አንኳኩቶ ሄደ ማለት ነው። ለምን እንትን አለ ፈርቼው እኮ ነው ባይ ዘ ወይ ይሄንን እኔ ምግብ የማልበላው እዚህ ቤት የማስቀምጠውን ምግብ ማለት ነው። ብዙ ጊዜ አልበላም ማለት ነው። እኔ ብቻዬን ካልሆንኩኝ ማለት ነው። የሆነ ነገር ያስገቡበታል መሰለኝ። አይ ቲንክ እንዴት እንዳደርጉ ቡዳዎች ለምን እንዴት እንደሚገቡበት አላውቅም ባይ ዘ ወይ ማለት ነው። ልክ ስትበላው ማለት ነው የሆነ በቃ አለ አይደለ እንትን ያደርጋልና እንደዛ ይመስለኛል ውዶቼ። ግን ክፉ በማሰብ ትጠሉኛላችሁ ወይ? እዚህ ያስቀመጥኩትን መብላት ማለት ነው። ልክ ስበላ ማለት ነው የሆነ በቃ አልወድም። የሆነ እንዴት እንደምገቡበት እነዚህ ጅቦች ምናምን ነገርና አላቅምና በቃ አስባልኝ ባይደወይ ማለት ነው። በጣም ትልቅ ምስጢር ልነግራችሁ ነው። ተስፋ ደስ ይላችኋል ማለት ነው። ተስፋ ኮንግራ ማለት ነው። በጣም ብዙ ሰዎች እንትን እየተደረጉበት ነው ባይደወይ ማለት ነው። ባይደወይ እናንተ ብታውቁም ማለት ነው ብታውቁም ግን ደግሞ አትነቁም ማለት ነው። ካልተነገራችሁ ማለት ነው። ሰው ሊነገራችሁ ማለት ነው። በቃ አንዳንድ ሰዎች ማለት ነው ጎተራን የሚያክሉ ሰዎች ማለት ነው። በቃ በልቶ ማለት ነው የሆነ በቃ እስከ ምናምን መቶ ምናምን ገብቶ ማለት ነው በጣም የሚቸገሩ ሰዎችን ለምን እንደሆነ ልንገራችሁ ማለት ነው። ጅቦች ዋጥ ያደርጓቸዋል እና ማለት ነው አይስወርቱ ጋር ማለት ነው የሆነ ታይም ላይ ማለት ነው የሆነ ሴትዮዋ ውጣኝ ማለት ነው ከዛ ስትውጠኝ ማለት ነው እኔ ምግቡን ጨረስኩት ማለት ነው። ያኔ እንኳን ትንሽ እየገባኝ ስለነበረ ነው ባይ ወይ ማለት ነው። ከዛ እኔ ምግቡን ስጨርሰው ማለት ነው በቃ የሆነ በጣም ሃፒታይዘር በላት ማለት ነው የሃፒታይት ክኒን አለ አይደለ እንደዛ ማለት ነው። ከዛ ማለት ነው ውዶች እንደዛ ሳደርግ ማለት ነው እንደዛ ሲሆን ማለት ነው ከዛ ማለት ነው ውዶች እንደዛ ሲሆን ከዛ ማለት ነው በጣም ገረመኝ። እኔ ምን እየሆንኩ ነው ምናምን ብዬ ማለት ነው እንትኑን ጭልጥ አድርጌው ምናምን ነገር እና ከዛ ማለት ነው ውዶች ልነግራችሁ የምፈልገው ነገር ማለት ነው ከዛ ምን ይባላል መሰላችሁ እኔ ሽኮሪያ ይዞኝ ነው ብዬ በጣም ተገረምኩላችሁ ማለት ነው። እኔ ያን ያህል አልበላም እንዴ! ምን አይነት አበላል ነው ጃስዋይ እንዴ! ዲስኮርደብል እንዴ! እኔ በዚህ ኑሮ ውድነት ደግሞ ይሄን ያህል በልቼ ኑሮዬን እንዴት ልውጣው? እኔ አይበቃኝም ይሄን ያህል በልቼ ምናምን ብዬ ክርማጫል ማለት ነው ውዶችዬ። እንደዛ ብዬ በጣም ደንገጥኩላችሁ ማለት ነው። ላይክ ዋጥ አድርጎኝ ማለት ነው። ከዛ ማለት ነው የሆነ ታይም ላይ ደግሞ እኔ በቃ በጣም አይገባኝም ነበር እና የሆነ እንትን ያድርገኝ ነበር ይሁን በቃ ለክን ምን እየሆንኩኝ እንደሆነ እንትን እያደረገኝ ነበረ ማለት ነው። ከዛ ማለት ነው ከዛ እንደዛ ሲያደርገኝ ማለት ነው ውዶቼ ልነግራችሁ የምፈልገው ነገር ማለት ነው ከዛ እንደዛ ሲያደርገኝ ማለት ነው ለካ ሰዎቹ ናቸው ባይ ወይ ማለት ነው እየማይሆን ሰዎቹ በቃ የሆነ በቃ ሃፒታይት እንትን የሚያደርጓችሁ ሰው በቃ ዝም ብላችሁ እንደዛ ጅብ የሚያስበሏችሁ ሰው አለ ማለት ነው። አውቆ ማለት ነው አውቆ ነው ባይ ወይ እንደዛ የሚያደርጉት ማለት ነው። በቃ ላይ እንትን እንድትሆን ለምን እንደሆነ አላውቅም። በቃ እናንተ ጋር ይበላል መሰለኝ። አይ ቲንክ ውስጣችሁ ስለሚቀመጥ ነው። አይ ዶንት ኖ ሃው ዴይ ዱ ብዙ ጊዜ ለምንድን ነው ይሄን ያህል ማለት ነው። ባይ ዘ ወይ እኔ ካልተነኮልኩኝ እኮ ደህና ነኝ። ባይ ዘ ወይ ብዙ ነገር አስተውላለሁኝ። ግን ደግሞ በጣም ከተነኮልኩኝ ማለት ነው ወይኔ አይጥ ልክ በጦር ውስጥ ገብታ እንደምትሞት ማለት ነው ሰውንም የኔ እጅ ውስጥ ነው እንትን የሚጠፋው ባይ ዘ ወይ የሚያስሰው ማለት ነው ስራውን የሚያጣው ባይ ዘ ወይ አንደን ሰው ልጅዬ ማለት ነው። ከዛ ወደማይሆን ሰው አትደውሉ። እንደዛ እንትን ጎተራ የሚያደርጓችሁ ሰዎች ማለት ሳምታይምስ ማለት ነው እንደዛ ስትሆኑ ማለት ነው በቃ ሆን ብሎ እናንተን እንደዛ ለጅብ ለማድረግ ማለት ነው በቃ እናንተን ጂዮን እንድታክሉ ብሎ እንትን ያደርጋሉ ማለት ነው። እናንተ ጋር ይደውላሉ በሰዓት ወይኔ ውድዬ እንዴት ነሽ? ሰላም ነሽ ወይ ፍቅርዬ እንትናዬ ምናምን እያሉ ማለት ነው ይደውሉ ማለት ነው። በቃ ለራሳቸው እኮ ቀጫጫ ምናምን እያሉ ማለት ነው። ሰው ውስጥ ግን ገብቶ እንደዚህ ነው የሚበሉት ዋለው አንዳንድ ሰው እኔ ልንገራችሁ ማለት ነው ወዶችዬ ከዛ ማለት ነው ወዶችዬ ሰው ጋር አትደውል ማለት ነው።
የሆነ በቃ እንደዛ እንትን ፊሊንግ እነዛን ሰዎች ባይደዊ ጸበል፣ የቅዱስ ሚካኤል ጸበል በጣም ባይደዊ ጥሩ ነው። ባይደዊ እንደዛ አይነት ነገር ላይ ማለት ነው ቤት ውስጥ አስቀምጦ የሆነ እንትን ጋ የሆነ ጠጡት የሆነ በቃ ላይ አይር ነው በቃ የሆነ የሚደረግ ነገር አለ። እሱ ላይ እናንተ ፋስት ናችሁ ባይደዊ ማለት ነው። እኔ በዚህ በኩል ልርዳችሁ ብቻ ማለት ነው። ስለዚህ እንደዛ በቃ የሆነ ጅብ ሆናችሁ ስትበሉ ማለት ነው አይስወርቱ ጋር ማለት ነው የምትደውሉለትን ሰው ሁላ ተቆጣጥሩ ማለት ነው። አይስወርቱ ጋር ማለት ነው። ሰው ህይወታችሁ እዚህ ይሆናል ማለት ነው። በኋላ አይሱዛም አትሸከማችሁ አምቡላንስ ማትሸከማችሁ ትሆናላችሁ ማለት ነው። ስለዚህ እራሳችሁን እራ ኢትዮጵያ ውስጥ በጣም ብዙ ሰው እየተቸገረ ነው ባይደው ማለት ነው። ብዙ ጅቦች ማለት ነው ለእርስ በርሳቸው ማለት ነው እነዛ እየተዋዋጡ ማለት ነው ሰዎችን ዝቅ ለማድረግ እንትን ለማድረግ ምናምን እየተባለ ማለት ነው። ሰው ባይደው ያኔ በቃ እንትን መታገስም ስለማልችል ማለት ነው አንዳንዴ እነግራቸዋለሁ ማለት ነው። ስለዚህ ከኔ በቃ ራቁ ማለት ነው። ሀበሾች በቃ እኔ በተቆኝ ይሻላቸው ማለት ነው። ባይደው እንደዛ ብላችሁ የምትመጡ ሰዎች ማለት ነው አዋርዳቸዋለሁ። ጨርቃችሁ ነው ማስጣችሁ ባይደው ማለት ነው። እኔ አንዳንድ ሰዎችን ማለት ነው ቋንቋ ስለማልችል ነው እንጂ በጣም ጨርቃቸው ነበር ማስጥላቸው ባይደው ማለት ነው። እነግራቸው ነበር ማለት ነው። እኔ ደግሞ እንግዳም ስለሆናችሁ ስለማላውቃችሁ ደግሞ እንትናችሁ ስለማይታወቅ ምናምን ቢያም ብዬ ነው እንጂ እኔ የምታግዘው ነገር የለም። በቃ ሆዴ ቲማቲም ነው ባይደው ሆዴ በጣም ቀይ ነው። ለካ ሆዴ ቲማቲም አይደለም። እንትን ሰውነችዬ እንደዛ ስለሆነ ማለት ነው እንደዛ እያስተዋላችሁ ደግሞ ማለት ነው ቀስ በቀስ እንትን ያደረኩኝ መጣኝ ማለት ነው። እያስተዋልኩኝ መጣውና ከዛ ተውኩላቸው ማለት ነው። ሰዎችን በቃ እያወቅኩኝ ኢግኖር እያደረኩኝ ማለት ነው። ልክ እንዳሰብኩት ማለት ነው። ከዚህ ቀመስ እንዳደረኩት ማለት ነው። ጭንቅላቴን እንደዛ እያለኝ በቃ አሁን መጥፎ ነገር እንዳሰብኩኝ ማለት ነው። ጥሩ ነገር እንትን አይታየኝም ማለት ነው። ብዙ ነገር አሁን ደግሞ ቃጥሎቱን ሲተወኝ ደግሞ ጭንቅላቴን እያመመኝ ነው። ይገርማችኋል ማለት ነው። ይገርማችኋል ማለት ነው። የሆነ ታይም ላይ ማለት ነው የአዲስ አበባ የመጥሚጣውን ጉዳይ ደግሞ ልንገራችሁ ማለት ነው። ሴትዮዋ ምን ያደርገች ነበረ? ዋን ባይ ዋን እየዋጠቻቸው ማለት ነው። ምን ሊያደርጋት ነው? ባይ ወይ ማለት ነው እንደፈለገች ልትቆጣጠራቸው ነው። ዳስ ዋይ አይደን ዋይ ምን ሊያደርግላት ነው ማለት ነው። እነሱን በልታ ምን ሊያደርግላት ነው? ባይ ወይ ማለት ነው። ከዛ እንትን ታደርግና ማለት ነው የሆነ መነጽር አድርጋበት ማለት ነው። ደግሞ እኮ ይተዋወቃሉ ማለት ነው ለእርስ በርሳቸው ማለት ነው። እንትን እየተጠቃቀሱ ምናምን ነገር ነው። በቃ ነቄ ቡዳዎች ነው ያየሁት ባይ ወይ ማለት ነው። ከዛ እንደዛ አድርጎና እንደዚህ እንትን እያደረጉ ነበረ፣ ዋጥ እያደረጉ ነበረ ማለት ሰዎችን ማለት ነው። እንደማ እኔ ደግሞ ብልጧ ቢኩራ ይዝያንኩላችሁ ነው። አይገባኝም ምን እየተካሄደ እንደሆነ። ከዛ ወዶች ለካ ነገሩ ተለቀቀብኝ፣ መርዙ ተለቆብኛል ማለት ነው። ከዛ ማለት ነው ልጅዬ ከዛ ማለት ነው እኔ የሆነ ታይም ላይ ፀጉር ቤት ሄድኩኝ ማለት ነው። የሆነ በቃ ደጀብኩኝ ማለት ነው። ከዛ ስለዚህ ማለት ነው ልጅቷ ተይዛለች ምናምን ይላል ማለት ነው ፀጉር ቤት ውስጥ ማለት ነው። ከዛ እኔ የገባኝ ማለት ነው ወይኔ በጣም አፈርኩና ከዛ ሄድኩኝ ማለት ነው። ግን ደግሞ በጣም እንትኖች ናቸው ማለት ነው። በጣም ፈጣን እንትን አላቸው ወይ ፈጣን የማወቅ እንትን አላቸው ችሎታ አላቸው ማለት ነው። ላይክ ወይ ማለት ነው ያ ኢትዮጵያ ውስጥ ማለት ነው ወሬ ያበዛል ባይ ወይ ያወራሉ ማለት ነው። ሌላ ቦታ ሴኩሬት ነው የሚያደርጉት ማለት አሁን ደግሞ እዚህ ማለት ነው እዚህ ቲክቶክ እየተጠቀምኩኝ ማለት ነው ዋን ባን ባይ በሆነ ወጣው እዚህ ደግሞ ኦሪጂናል ነው ያለችኝ ቤት ማለት ነው። ኦሪጂናል ማለት ነው የሚጥሚጣ የማህፀን የሁሉንም ነገር አይነት እንትን የምታካሂድ ባይ ወይ ማለት ነው።
በማህፀን ትገባለች፣ በእንትን ታደርጋለች፣ በሁሉም በኩል ማለት ነው። በሁሉም በኩል የነቃች ማለት ነው። ምንድነው ኦሪጂናል ማለት ነው። ኦሪጂናል እናቸው ያሉ ከዛ ማለት ነው እነዛ ቡዳዎች ማለት ነው። አሁን ደግሞ እኔ ግን ለምን በምን እንደምንግባባ አያውቅም። ከዛ ምን ቢያደርግ ጥሩ ማለት ነው። እየጨፈርኩኝ ነበር ማለት ነው። አውዛ ሰማት አለች አንዳንድ ድምጿን ትሰማላችሁ ማለት ነው። ከዛ ማለት ነው እሷ ማለት ነው ወንዶቼ እንደዛ ስታደርግ ማለት ነው እንትን አለ ምንድነው የሚባለው ስታደርገኝ ማለት ነው ለከኔ ይዞርብኛል ማለት ነው። ከዛ ሲዞርብኝ ወደ ውጭ ወጣሁኝና ከዛ ሲወጣ ደግሞ ሌላ ጋር ኮንታክት አደረገች። እንዴት እንትን እንዳለችው አላውቅም ማለት ነው። ከዛ ልጁ በር ከፈተና እይታ አደረገኝ ማለት ነው። ቡዳዎች ናቸውና በቃ በእይታ ብቻ አይ ቲንክ እንትን ያደርጋሉ ማለት ነው። በቃ የሆነ በቃ እንደዚህ ትያለሽ ማለት ነው። እነሱ እንትን ሲያደርጉት ማለት ነው። በቃ የሆነ ቢኮሬጅ ያደርግሻል ማለት ነው። በቃ ከዛ ማለት ነው ወዶችዬ ማለት ነው በቃ የሆነ ዝም ብለው እንትን ያደርጋሉ ማለት ነው። ከዛ ማለት ነው አስፖርት ጋር በጣም አሲድ ናቸው ማለት ነው። ከዛ እኔ እንትን አላደርግም እና እኔ ደግሞ ልክ እንዳላወቅኩኝ ማለት ነው ላይ ፕሌዩን አጫውታቸዋለኝ ማለት ነው። ዝም ብዬ አልፋቸዋለኝ ማለት ነው። ከዛ ውዶችዬ እንደዛ ብዬ ማለት ነው። ልጁ ደግሞ ቶሎ አወቀኝ። አይ ቲንክ የሆነ ጠንቋይ ነው መሰለኝ አላውቅም። እንዳወቅኩት አወቀ ማለት ነው። እንዳወቅኩት አወቀና የሆነ በቃ ደበረው ነገር ማለት ነው። ከዛ ሲደብረው ማለት ነው ላይክ የሆነ ታይም ላይ ሳልፈው ማለት ነው ወደ ሌላ መለስ ብለው በሌላ በኩል ይሄዳል ማለት ነው። ከዛ ማለት ነው ወዶችዬ እንደዛ ብለን ማለት ነው ይገርማል ማለት ነው። ልጁ አረብ አይደለም የሆነ ሌላ ነው ባይ ዘ ወይ የነሱን ነው ባይ ዘ ወይ ሙስሊም ነው እንትን ነው ማለት ከለሩ ነጭ ነው። ከዛ እዚህ እኔ ጋለችው ደግሞ ሶማሊ ናት። እሷ ኮንታክት ያደረገችልት ማለት ነው። ግን ደግሞ ሀበሻ ናት ባይ ዘ ወይ ሶማሊም ጥሩ ናቸው ወይ አልኩኝ ነው በቃ ጭንቅላቴን ይቆመብኛል ማለት ነው። እነዚህ ሶማሊዎች ለምን እንትን ሲሆን ማለት ነው ጭንቅላቴ ለስዳን ይቆማል አይሰራም ባይ ወይ ማለት ነው። በቃ ይላሉ ምናምን እንዳልኳችሁ ማለት ነው። እነሱ እኮ እንትን ሲያደርጓችሁ ነው ባይ ወይ እንደዛ እንትን የሚሆንባችሁ ማለት ነው። በቃ አይን በጣም አይን በጣም ሲበረታባችሁ ነው ባይ ወይ ማለት ነው። ባይ ወይ ኩፈ እናት አትውለዳችሁ ባይ ወይ ለዚህ ሁሉ ስቃይ የምትዳርጋችሁ ማለት ነው። እናት አትውለዳችሁ ባይ ወይ እናት አትባልም ይቺ ኬስ ማለት ነው። ከዛ ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው እንደዛ ብለን ማለት ነው እሺ ከዛ ማለት ነው እንደዚህ የማረጉ እንደዛ ብለን ማለት ነው አየሁትና እንትን ያደርጋሉ ማለት ነው። በቃ እንትን ያደርጋሉ ማለት ነው። ከዛ እኔ ቀስ በቀስ እየታዘብኩኝ ሄድኩኝ ማለት ነው። የሰዎችን ስራ ማለት ነው እየታዘብኩኝ ሲሄድ ማለት ነው በጣም ይገርማችኋል ማለት ነው። እንትን ማለት ነው ይሄ ምንድነው የሚባለው ማለት ነው። አሁን እኮ አንድ ሰው ዋጥ ሲያደርጋችሁ እኮ አንድ ሰው ብቻ እኮ አይደለም እንትን የሚያደርጋችሁ 10 ሰው 50 ሰው ምናምን ሆኖ ይጨፍርባችኋል ማለት ነው። እነዛ እኮ ሶሻል ሚዲያ ላይ በገንዘብ ምናምን አድርጎ እኮ ነው ሰውን እንትን የሚያሰሩት ባይ ወይ ማለት ነው። እንደዛ አድርጎ ማለት ነው እና እነሱ ላይ እንትን ማድረግ ምናምን አድርጎ ማለት ነው በቃ ብዙ ነገር ያደርጋሉ ማለት ነው። እነሱም ባይ እንትን ናቸው ባይ ወይ ማለት ነው። በቃ ይሁን በቃ አለ አይደለ ሰው አይደሉም ማለት ነው። አሳፋሪዎች ናቸው እንትን ላይ እያሉ ይቀላቀላሉ። ግን ደግሞ ስራቸው ሌላ ነው ማለት ነው። ሰዎች ልነግራቸው የምፈልገው ነገር ማለት ነው እኔ ደግሞ እያወቅኩኝ ደግሞ ከእነሱ ባይ ወይ እነዚህ እንኳን እያወቃቸው እንደሆነ ያውቃሉ ማለት ነው። እነሱ እንኳን እያወቃቸው እንደሆነ እንኳን አያውቁም ማለት ነው። ከዛ ውዶችዬ ማለት ነው ውዶችዬ ከዛ ማለት ነው
እንደዛ ብዬ በጣም ገረመኝ ማለት ነው። ገረመኝ ማለት ነው። ላይክ በቃ የሆነ አስቡት ማለት ነው። ይህን ያህል ቲክቶክ ቪዲዮ ላይ እንደዚህ ማለት ነው ሁላ ይበቀኙብኛል ማለት ነው። ወይኔ እኔ ባይ ዘ ዌይ ማለት ነው ይህን ያህል ምቀኝነት እኔ ይቻላል ቀማይ ስወርቱ ጋር ፈጣሪ ይርዳኝ ብቻ ማለት ነው። ከዛ ማለት ነው ወዱት እንደዛ ብለን ማለት ነው ምንድን ነው የሚባለው ይሄ ምንድን ነው የሚባለው መሰላችሁ? ከዛ እንደዛ ብለን ማለት ነው ባትወይ እኔ ስለማን እንግዲህ እንደሌለኝ ታውቃላችሁ ማለት ነው። እኔ አባቴ ልጅ ነኝ። እኔ የምወደው አጎቴን ነበረ ማለት ነው። ስለ አጎቴ ምስትም አይግድ የለኝም፣ ስለ ቤተሰቦች እንግድ የለኝም፣ ስለ ልጆች እንግድ የለኝም ማለት ነው። አሁን እናቴን እጠላታለሁ ስላችሁ ማለት ነው የእንጀራ እናቴን መወዳት ምናምን መስሏችሁ ቆይ ነው ማለት ነው። አሰቃይተን ጨርቄን አስጥለኝ ማለት ነው። አሳብዳኝ ማለት ነው። ወይኔ ፈጣሪ አንዳንዴ እኮ ልብስ እስከ ለብስ ድረስ አታስቀምጠኝም ነበር በቃ ወይ ስትል ማለት ነው። አንዴ ምንድነው አንቺ ልብስ ላሳለብሽ እንዴት መጣሽ? የሆነ ሻርብ እንትን አድርጌ ወይ ምናምን ብዬ አብልጬ ነው የሚሄደው እና ከዛ ማለት ነው ምን ሻንቺ ምንድነው እንደዚህ ብለሽ የመጣሽው ምናምን ስትለኝ ማለት ነው እባክሽ እንትን አድርጋኝ ነው ምናምን ስላ አውጣኝ ነው ምናምን ይላሉ። አንድ ሰው ልነግራቸው የምፈልገው ነገር ማለት ነው ምንድን ነው የምንበለው መሰላችሁ? ከዛ ጃዛ ቢሆን ገረሜ ማለት ነው። የሆነ ቱርኪዎች ደግሞ ነበሩ እዚህ ማለት ነው። ሌሎችም አሉ አሁን ቀርቷል ማለት ነው። አይ ቲንክ እነሱ እንትን ያደርጋሉ መሰለኝ ስራ ይሰራሉ ማለት ነው። ከዛ እነሱ ምን ያደርጋሉ ማለት ነው በቃ ቶይሌት ውስጥ ማለት ነው እኔን እንትን ለማድረግ ብለው ማለት ነው ሽንት ቤት ሽታቸው የሽንት ሽታቸው ተቀይሯል። እንደ በቃ የሆነ በቃ ላይ በቃ በጣም ተዳክመዋል ማለት ነው። እኔ አስቡት ማለት ነው። አይስወርት እንኳን በቃ እኔ የሆነ እንትን የሆነ ጅማምቶችን ማለት ነው በንጠስጠስ ብሎብኝ ማለት ነው ልሞት ነበር። አይስወርት እንኳን ማለት ነው በትንሽ ነው የቀረሁት ማለት ነው። አንደን እኔ በጣም ጠላው ነው የሚመስላችሁ እዚህ ወደድኩት ልጅ ቴራፒ ላይ ውስጥ አይደለም የሚሆነው ማለት ነው። አረብ ተሻለ ነው እንትን አድርጉ ማለት ነው። እቅድ ነበረው ሰውዬው ማለት ነው እንደዛ ሲያደርገኝና በዚህ በሱ ፍቅር ተይዤ ማለት ነው። በዚህ ደግሞ በአረብ ተከብቤ ማለት ነው በችግር እንደዛም እንትን ተደርጌ ማለት ነው በቃ ታምሜ ማለት ነው። ይሄን ሁሉ ችግር እየገጠመኝ ማለት ነው ሰውየው ህልና የሚባል ነገር የለም ማለት ነው። ለምን እንደዚህ ያርጋልሽ ለምን ምናምን የለም ማለት ነው። ደግሞ እኮ እሱ የለም ባይ ዘ ወይ ሌላ ፎቶ አድርጎበት ነው ባይ ዘ ወይ ንቃቱ ምናምን ነገር እና በቃ እሱን ነገር ማለት ነው የተሰቃየሁትንና በቃ ላይ ካይቴን ትራፕ ላይ የሚገጠመኝን ነገር ማለት ነው። ሴትዮዋም የለችም እሱም የለም ባይ ዘ ወይ ትራፕ ውስጥ ያለ እንዳይመስላችሁ ማለት ነው። እሱ ለቅን የመጣ ሰው ነበር ማለት ነው። ለስራም አይደለም የመጣው ማለት ነው። ከዛ ማለት ወዶቼ ልነግራቸው የምፈልገው ነገር ማለት ነው ለዛ በቃ ያሰቃያችሁ ሰው ጥል ታደርጉታላችሁ ማለት ነው። በጣም ትጠሉታላችሁ ወይ ታማችሁ አስቡት። በቃ እየተቃጠላችሁ ቀን ከሌሊት ማለት ነው። በቃ ሳታውቁት እናንተ ደግሞ ላይ በቃ ምስኪኖች ነበራችሁ። በቃ ታስባላችሁ ለሰዎች ምናምን ነገር እና እነሱ ግን ሌላ ጨዋታ ላይ ነበሩ ምናምን እና እሱን ነገር አሳዘናችሁ ማይስወርቱ ጋር ማለት ነው። አይደብራችሁም? በቃ አቃጠላችሁም ጊዜ ዝም ብሎ ሲቃጠልባችሁ ደግሞ ሰው ሁሉንም ነገር እየነገራችሁት ደግሞ ወይ አይለቃችሁ ወይ በቃ የሆነ አግኝቷችሁ ማለት ነው አይረዳችሁ ወይም በቃ አልፈልግሽም ብሎ በቃ ብሎክ አድርጎሽ ዘግቶሽ ማለት ነው። በቃ አንቺ በሰላም እንድትኖር ማድረግሽን ሰው በቃ ያለክ አይደል በቃ በምንም ነገር የማይረዳሽን ሰው ማለት ነው። እኔ እኮ ገራ ነኝ በቃ እሱን ነገር ማለት ነው አይስወርቱ ጋር ማለት ነው ሰውየው አይ ቲንክ በቃ ሳምታይምስ በቃ ጥሩ ነገር አላስብለትም ነበር አይስወርቱ ጋር ማለት ነው። እኔ ብዙ ጊዜ ማለት ነው ወንዶችን ወይ ከወደድኩት ሁላ ይሄን ያህል ይጠላኛል ምናምን በሚል እንትን የለኝም ማለት ነው። ሽቶ የለውም ባይደው እኔ ስለአንተ ስለሚል ነው እንጂ
ጥሩ ጠረን አለው። ከዛ ማለት ነው ወዶችዬ እንደዛ ሲሆን ማለት ነው እንትን አድርጌበት ነበረ ነው እንትን ከዛ እንትን ሲሆን ማለት ነው። ከዛ ማለት ነው ወዶችዬ ማለት ነው በቃ አይ ቲንክ እስኪሞት ነው ምናምን እየጠበቁኝ ያሉት ምናምን የሚንጩኝ ሰው የሚንጭ ምናምን እያልኩኝ ማለት ነው። በቃ ሰውዬውን አላምነውም ነበር። በቃ መጥፎ ነገር ነበር የማስበው። ምክንያቱም ከበፊቱ የገጠመኝን ነገር ምናምን ሳስብ ማለት ነው በቃ ያደረጉትን ነገር እንትን ለማድረግ ብሎ ማለት ነው ለማሸሸግ ብሎ ማለት ነው። አሁን በጣም በቃ ጥሩ ሰውም ስለተባሉ ማለት ነው እንደዛ እነሱ እንደዛ እየተባሉ ስማቸውን ጥሩ ሆኖ እንትን ሲቀር ማለት ነው እኔን ደግሞ እንደዚህ ያድርጉኝ ማለት ነው። በቃ ልገሉኝ አስበው ነው ሰውዬው ልገለኝ ፈልጎ ነው አይስወርቱ ጋር ማለት ነው። በጥቅም እየቀየረኝ ይሆናል ምናምን እያልኩኝ ማለት ነው በጣም ነበር የምፈራው። በቃ ሳምታይምስ አላምነውም ነበር ማለት ነው። ከዛ ማለት ነው ልጅ በቃ እኔም ጥሩ ነገር አላስብም እና ለምን እንደሆነ አላውቅም። ደግሞ በጣም ነው ራሴን የምወደው ማለት ነው ጥሩ ነገር ባለማሰቤ ማለት ነው። ከዛ ማለት ነው ወዶችዬ በቃ የሆነ በቃ አይደል በቃ የሆነ በቃ ውስጤን የማሳርፈው ነገር ነበረ። ግን ደግሞ በጣም እንትን ነበረ ማለት ነው ውዶቼ። ከዛ ማለት ነው ውዶችዬ እንደዛ ብለን ማለት ነው እኔ በቃ ደህና ሲሆን ማለት ነው መጨረሻ ሄድኩኝ ማለት ነው። ግን ደግሞ ሌላ ሰው ቢሆን ኖሮ አይደለም ወይ ምን ያደርግ እንደነበር አላውቅም። ግን ደግሞ በጣም ይከብዳል። ምክንያቱም እኔ ሌላ ቦታ ሄጄ ለሱ ብዬ ራሴ ሊመለስ ስለሚችል ምናምን ብዬ እንትን አልኩኝ። ግን ደግሞ አሁን ደህና ነኝ ባይ ዘ ወይ ሁሉንም ነገር ስለገባኝ ብዙ ቦታዎችን ለሰው ብዬ ለወንድ ብዬ በተለይ ምንም ነገር አላደርግም ማለት ነው። እኔ ቤተሰቦችን ነው በጣም የምትፈልገው ማለት ነው። ለወንድ ብዬ የማደርገው ምንም ነገር የለም ባይ ዘ ወይ ማለት ነው። እኔ በቃ ከሁሉም በላይ ማለት ነው ለህመምም መስታገሻ ለልቤም በቃ ለሁሉንም ነገር የሚሻለኝ ማለት ነው አባቴ ነው። ከዛ በስተቀር ደግሞ እኔ ቤተሰቦችን በጣም ቤተሰብ ወዳለሁኝ እና ቤተሰቦችን ማግኘት እፈልጋለሁኝ። በቃ አይስወርቱ ጋር ማለት ነው እኔ ነግሬያችሁ ነበር ማለት ነው። እኔ አባቴን እፈልጋለሁኝ አይስወርቱ ጋር በቃ ከፍቅረኛ በላይ አባቴ ያስፈልገኛል ምናምን ብያችሁ ነበር አይደለ? አሁንም እንደዛው በቃ እንደዛ እንትን እያደረገኝ ነበር ማለት ነው። አይስወርቱ ጋር እኔ ማለት ነው ብዙ መጥፎ ነገሮችን ላስብ እችላለሁኝ ማለት ነው አባቴ ላይ በጭራሽ ማለት ነው። ግን ከልቤ አይደለም። ሳምታይምስ በቃ ምን እየተካሄደ ነው? ለምንድን ነው ግን እሱንም በትክክል መንገድ የማይረዳን ምናምን ይላልኝ ማለት ነው። ግን ደግሞ በጭራሽ መጥፎ ነገር አላስብም ማለት ነው። አይ ለምን እንደሆነ አላውቅም አምናለሁኝ ማለት ነው። አንዳንድ ሰው ወዶች ልነግራቸው የምፈልገው ነገር ለምን ካላችሁኝ በቃ እኔ ምን አለኝ መሰላችሁ? እኔ በደወይ እኔን የመሰለ ሰው በፍጹም አልጠራጠረውም፣ አልጠላውም። ከኔ ጥሩ ሰው የለም በቃ ከኔ ጥሩ ልብ ያለው ሰው አይኖርም። አይስወርቱ ጋር በቃ ምን ክፉ ባስብም ማለት ነው እኔ ጥሩ ከሚያስብ ሌላ አይነት ሰው ማለት ነው በጣም ክፉ የሚያስብ እኔን አይነት ሰው ነበረ የምመርጠው ማለት ነው። አንደን ሰው ውዶችዬ ማለት ነው ብዙ ክፉም አላስብም ባይ ዘ ወይ ስለምን ይመስለኝ ነው እንጂ ብዙ ክፉም አላስብም። ሌላ ሰው ማስበው በጣም ብዙ መጥፎ ነገር ነው ባይ ዘ ወይ ማለት በጣም ብዙ መጥፎ ነገር ያስባል ማለት ነው። እንዲሁም እኔ ማስበው ላይክ ቢረዴ የሆነ የሚቀሰቅስ ነገር ማለት ነው የሚያነቃ ባይ ዘ ወይ መጥፎም ቢሆን ማለት ነው የሆነ የሚያነቃ ነገር ነው ማስበው ማለት ነው። አንዳንድ ሰው ወደ ቸል ነገራቸው የምፈልገው ነገር ማለት ነው እንደዛ ብላን ማለት ነው። ይሄ ምንድነው የሚባለው መሰላችሁ? ይሄ እንደዛ ብዬ ማለት ነው። እንደን ሰው ውዶቼ ማለት ነው ሰዎቹ በጣም ገረሙ ማለት ነው። በቃ እዚህ ማለት ነው ላይክ በቃ ጭቅጭቀኝ የነበረችውን እዚህ ነበረችው ኦኬ ማለት ነው። በቃ የሆነ ስለ አባቴ ልናገር ነው በትክክለኛ እንትንን ልቀይር ነው ምናምን ሲል ማለት ነው። በቃ ሰዎቹ ተነሱ ማለት ነው። የሆነ ቱርኪም ነበረች ከዛ እንትን ነበረች እና በቃ ሲነሱ ጊዜ ነው ያወቅኳቸው ማለት ነው። እኔ ላይ ስራ እየሰሩ እንደሆነ እንዳሉ ማለት ነው ያወቅኩት ማለት ነው። ሲነሱ ጊዜ ሲሉ ጊዜ ማለት ነው። ባይ ዘ ወይ እቺ እኔ ጋር ዳስ ዋይ ጦንቃይ ናት እንትን ስለም ባይ ዘ ወይ ማለት ነው። ከዛ ማለት ነው ወዶችዬ እንደዛ ስትሆን ማለት ነው ወዶቼ ምን እንትን እያልኩኝ ነበረ መሰላችሁ? ከዛ ማለት ነው እያማኝ አይደለም ባይ ዘ ወይ ማለት ነው እያማው አይደለም እውነት ነው የምናገረው ማለት ነው። ሀሜት ምናምን እንዳይመስላችሁ ክሊርሊ ግልጽ ነው ባይ ዘ ወይ። አንደን እሱ ምን እያደረግሽ ነው ልትሉኝ ትችላላችሁ። ኧረ ምን እያደረጉ እንደሆነ ግራ ገብቶኛል ማለት ነው።
ምክንያቱ እነሱ ማለት ነው እዚህ ሀገር ማለት ነው ማንም ሰው ሲጎዳ ሲታመም ሲያስጨንቁት ሲያጨናንቁት እና እንደዚህ አይነት ነገር ስራ ሲሰሩበት ማለት ነው እነሱ ነው ባይ ዘ ወይ አይቶ ከተነገራቸው ማለት ነው ሰዎችን ሊያርቁልሽ የሚገቡት። ምክንያቱ እኔ ኢትዮጵያውም ይሁን የትኛውንም ቢሆን ማለት ነው ኃላፊነት ስላላቸው ማለት ነው እንደዚህ አይነት ነገር እይቆም በፍጹም እንዳታደርጉ ብሎ ማለት ነው ትንሽ ነገርም ካዩበት ማለት ነው ወስዶ አነጋግሮቸው ማለት ነው እንደዚህ አይነት ቀልድ የለም። በሰዓት ቀልዶ ማለት ዳስ ዋይ ግዴታቸው ነበረ እንዲሁም ማለት ነው አይደለም በኖርማሊ ማለት ነው ግዴታቸውም ነበረ ማለት ነው። ስለዚህ የማንንም ሰው ላይ ኃላፊነት የመውሰድ ግዴታ አለባቸው ማለት ነው። እኔ ብዙ ነገር ተናግሬያለሁ፣ ታመማለሁኝ፣ ብዙ ነገር ተቸግሬያለሁኝ፣ ብዙ ነገሮችን ነግሬያቸዋለሁኝ። ምክንያቱም አትናገሪም ስለሚሉኝ ብዙ ጊዜ ማለት ነው እሷ አትናገርም ምንም ብትሆን አትናገርም ምናምን ሲሉኝ ምክንያቱ እኔም እንደሚያውቁ አውቃለኝ ማለት እኔም የሆነውን ነገር ማለት በሙሉ ያውቃሉ ማለት ነው። በአንዳት ነጥብ ሳያስቀሩበት ያውቃሉ ማለት ነው። ስለዚህ ስለሚያውቁ እኔ ብዙ ማውራት አስፈልገኝም ብዬ ላይ ከማደርገውን ነገር ላይ ብቻ ነበረ የማተኩረው ማለት ነው። ከዛ በቃ ግን ደግሞ አልነገረችኝም ከሚሉኝ ልናገራቸው ብዬ ተናገርኳቸው ማለት ነው። እንደነ ሰው ምን እያደረገች ነው እንደዚህ እያለ እንዳትሉኝ ነው። ባይ ዘ ወይ ሁሌም እኔ እዚህ መጥቼ እንደማለቃቅስ ወይም ደግሞ ምንም ሳልናገር ምናምን ሰውን የሚወቅስ ምናምን እንዳልመስላችሁ ላችሁ ፈልጌ ነው ማለት ነው። የትኛውንም ሰው ቢሆን ማለት ነው እዚህ እስካለ ድረስ ማለት ነው ልክ እንደ ወላጆች ሆኖ ኃላፊነት ሊወስዱባቸው ይገባ ነበረ። ወይም ደግሞ ኃላፊነት አንወስድም ከሆነ ደግሞ ከነጭራሹ ኃላፊነት አያገባንም ብለው ኃላፊነቱን መልቀቅ አለባቸው። ሰው በራሱ እንዲሄድ ማለት ነው። ሰው እነሱንም በቃ እነሱንም የራሳቸው እንትን አላቸው፣ እኛንም የራሳችንን እንትን አለን ማለት ነው። በቃ የራሳችንን ህይወት አለን ማለት ነው። እዚህ አንድ ላይ ብንኖርም ማለት ነው አንድ ቤተሰብ አይደለንም፣ አንድ ዘር አይደለንም፣ አንድ አይነት አይደለንም። በቃ ምንም ነገር የላቸውም እነሱም እኔንም ምናምን ነገር የለኝም ባይደው ማለት ነው። ሶ እንደዛ ነው መሆን ያለበት ማለቴ ነው እየፈለኩት። ሰው እኔ ባይደወይ እዚህ መጥቼ አይደለም ማለቃቅሰው ማለት ነው። እዚህ መጥቼ ብቻ አይደለም ማለቃቅሰው ሁሉንም ነገር ግልጽ አድርጌ የተናገረ ያለኝ ማለት ነው። ስለዚህ ማለት ነው ለአንድ ለመጨረሻ ጊዜ ማለት ነው በሚያዩት ነገር ላይ ማለት ነው የምን ፍራቻ ነው? ማን ነው የሚያስፈራቸው? ምንም የሚያስፈራቸው ነገር የለም ማለት ነው። እንደነሱ ማለት ነው ውዶችዬ፣ የፈለጉትን ነገር እንደፈለጉ ማድረግ ነው። ሰው እኔ ያለውን ነገር ግን እናግራቸዋለኝ ማለት ነው። የነገርኳችሁ ነው። አንዳንድ ሰው ከዛ ማለት ነው እኔ በጣም ሽንት ቤታችሁ ይሸታል ማለት ነው እንደዛ ብላ ስትናገረኝ ጊዜ ነው ያወቅኩት ማለት ነው። ያቺ ቱርኪ ማለት ነው። ከዛ ማለት ነው ልጇ ናት እናቷ አላት ባይ ዘ ወይ ከዛ ማለት ነው ወዶች ምንድነው የሚባለው ባይ ዘ ወይ እነሱ ላይክ እንትን ነገር ላይ እንትን ያደርጋል ማለት ነው። ላይክ እንደዚህ ስድ ነገር ላይ ምናምን ነገር በቃ ሌላ ሴት ሊያስመስሉሽ ነው የሚፈልጉት ማለት ነው። ከዛ ልክ እንደ ራሳቸው ምናምን ነገር ማለት ነው። በቃ እነሱ የሚያደርጉትን ነገር ማለት ነው ከእነሱ እጥፍ እንደምታደርጊና ላይክ የራሳቸውን ሽፋን ሊያደርጉሽ ማለት ነው። እንደነሱ ውዶቼ ከዛ ማለት ነው ላይክ እኔን እንትን ለማድረግ ማለት ነው አሁን ይመትታሉ ማለት ነው። እዚህ ሀገር አይሰሙኝም ማለት ነው። ሆላንዴ አንድ እኔ የምላት ቃል አትሰማኝም ማለት ነው። ለምንድን ነው? እሱም መተት ነው ባይደውይ ማለት ነው። መተቱ እንትን ሆኗል ማለት ነው። መተቱ በጣም እንትን ብለዋል ማለት ነው። በቃ አሁን ለመጠንቆል ምንድነው የወረቀቱን ነገር በጣም ያግዛቸዋል ለመተት ማለት ነው። አሁን በትክክለኛ አባቴ ባይሆንም በአጎቴ ነው የምጠራው፣ ግን ደግሞ እሱ ነገር ላይ ሀገር አለበት እነሱ በዛውንም በዚህንም በዛንም መተጣጠፍ ይችላሉ ማለት ነው። ስለዚህ እሱ ነገር ማለት ነው ለመተት በጣም አመቺ ነው ባደውኝ ማለት ነው። ስለዚህ እኔ የገባሁለትን እንትን ነገር ማለት ነው አመቺ ስለሆነ ማለት ነው እነሱ ይመትታሉ ማለት በቃ ሰው እንዳይሰማሽ ያደርጋሉ ማለት ነው። እንደዛ ነገር ያደርጋሉና ለካ እኔ የሆነ ታይም ላይ የሆነ ትለኛለች የሆነ ሀበሻ ነበረችና በጣም ይሰማሻል እና እንደዚህ ብለሽ ነገራቸው ምናምን ነገር በጣም ይሰማሻል ምናምን አለች ማለት ነው። ከዛ እንደዛ ስትለኝ ጊዜ ማለት እየቀለደች ነው ባይደው ማለት ነው። ሴትዮዋ እየቀለደች
እየቀለለችብኝ ነው ባይ ዘ ወይ ማለት ነው። ከዛ እኔም በጭራሽ አይሰሙኝም ማለት ነው። ብዙ ነገር ቢናገር ማለት ምን እየተናገርኩ እንደሆነ ሆነው ላይ አይሰሙም እና ከዛ ስዊዘርላንድ ላይ ማለት ነው ሲሄድ ማለት ነው እነሱ ይሰሙሻል ወይ? ምክንያቱ እነሱ ስላወቁ ነው። ምክንያቱ እዛ ከፈን አድርጌ ስለነበረ ማለት ነው በትክክለኛ እንትን ስለሆነ ነበረ ዲፈረንቱን አዩት ማለት ነው። እኔ እንዲያዩ አደረግኳቸው ማለት ነው። ከዛ እነሱ በጣም ገባቸው እና ከዛ ላይክ አይ ቲንክ ተረዱት ማለት ነው። ከዛ ማለት ነው ወዶችዬ ይሰሙሻል ወይ ምናምን አሉኝ ማለት ነው። አይ ቲንክ የሆነ ነገር ሰምቶ ይሆናል ማለት ነው። እንደዛ እንደሚመትት ወይም ደግሞ እንደተመተተ ወይም የሆነ ነገር እንዳለ ማለት ነው። ሰዎቹ ያው እንደዛ ናቸው። ወደዚህ ስትሄጂ ወደዚህ ወራ አስተላልፋሉ፣ ወደዚህ ስትሄጂ ወደዚህ ወራ አስተላልፋሉ። እንደዛ ናቸው ማለት ነው። ወይም ደግሞ የሆነ እንዳጋጣሚ ሆኖ ነገር ምናምን ምናምን ነገር ማለት ነው። ከዛ ማለት ነው ውዶችዬ እንደዛ ብለን ማለት ነው አመቺ ነው በቃ ሰው እንዲሰማቸው ላይክ ሁሉንም ነገር እንደዚህ እንዳለ ማለት ነው። እንደዚህ ያለውን እንደዚህ አድርጎ ነው የሚገለብጡት ማለት ነው ማለት ነው። ባይ ዘ ወይ እነዚህ ቡዳዎች በጣም ፋስት ናቸው። ፋስት ጭንቅላታቸው ምናምን ይባላሉ ሳምታይምስ ማለት ነው። እነሱ ፋስት ጭንቅላት ሳይሆን ፋስት ተንኮል ነው ያላቸው። ባይ ዘ ወይ ብዙ ጊዜ ማለት ነው ፋስት ተንኮል ነው ያላቸው። እንደዛ ሰውንም እንትን ማድረግ ሰውንም መቆመር ምናምን ነገር ላይ በጣም ጎበዞች ናቸው ማለት ነው። ከዛ ማለት ነው ወዶችዬ እንደዛ በየ ማለት ነው እኔ ያውቃለሁኝ ማለት ነው። ብዙ እንትን የለብኝም ማለት ነው። ብዙ ግድ የለኝም ተስፋ ምንም አይመስለኝም ማለት ነው ብዬ እንትን አደርጋለኝ ማለት ነው። ከዛ ማለት ነው ወዶች እንደዛ አድርጎ እንደዛ አድርጋለሁ ማለት ነው። እነሱ ላይክ በጣም የነቁ ምናምን ምናምን የመሰላቸው ብዙ ነገር ነው የሚቀርባቸው። ባይተው ነቅተናል፣ ብዙ ነገር እናውቃለን ምናምን አሁን የጠንቋዮችንም ነገር የቡዳዎችንም ነገር ብዙ ነገር እናውቃለን ባዮች ናቸው። ባይተው ማለት ነው ብዙ ነገር ማለት ያውቃሉ ባይተው ክሊርሊ ማለት ነው የሚሆነውን ነገር ማለት ነው ውስጥ በውስጥ ማለት ነው ስለማወጡት ነው እንጂ እዚህ የሚሆነውን ነገር ዋን ባይ ዋን ሁሉንም ሰው ይሰማል ማለት ነው። የማይሰማ ሰው የለም ማለት ነው። እንደን ሰው ውዶቼ ከዛ ማለት ነው እንደዛ ብለን ማለት ነው። እኔ በደወይ እንደዛ ሲሆን ማለት ነው እኔ አሁኑን ነበር የምቀይረው ማለት ነው። ሳልውል ሳላድር ነበረ እንዲሁም ትራንስፖርት ራሴ ከፈልኩ ማለት ነው። በደወይ ይሆናል ራስሽ ዝም ብለሽ ብታደርጊ ምንም አይሉም። ግን የኔ ጉዳይ ላይ በቃ ሌላ ነገር ነው የሚያደርጉት። አይ ቲንክ የኔ አትሰይም ሙድ ሌላ ሰው ፐፐር ምናምን አይደለም በቃ እንደነሱ ለዛ ብዬ ነው እንጂ እኔ ምንም እንዲሁም በዛ ወረቀቴ ላይ ምንም የረዳኋቸው ነገር የለም። እኔ ባይ ዘ ዌይ ኤርትራን ምንም ነገር ባይ ዘ ዌይ እንደ አጋጣሚ ሆኖ እዚህ ስለተመዘገብኩ ነው ምንም ነገር አልረዳሁትም ባይ ዘ ዌይ በዛ በኩል ማለት ነው። በቃ እንደ ሰው ግን ይሄን ያህል አደጋ ይገጥመኛል ምናምን ብዬ አላሰብኩኝም ነበር ማለት ነው። ምንም ነገር ማለት ነው ለኤርትራ ብዬ ነው ልቃጠል ከማን ጋይስ አንዴ ምን አገባኝ? ምን ይናት? የእናቴ ልጅ ናት፣ የአባቴ ልጅ ናት። ምን ይናት? ማለት ይሄን ያህል ሰው እንትን እያደረገኝ እና ይሄን ያህል ኔጌቲቭ እያሉ ማለት ነው። እኔ ኔጌቲቭ አይደለም ፖዚቲቭ ቢሆኑ ማለት ነው ምን አገባቸው? የኔ ህይወት ነው ማለት ነው። ባይደው ማለት ነው ለእነሱ ብዬ የምከፍለው ምንም መስዋዕት አልነበረም። ባይደው ማለት ነው በዛ በኩልም ልንታነቅ ነው የሚሉትንም ቢኖረው ማለት ነው እኔ ነበር ገመድ የምከፍልላቸው የገመዱን የምተባበረቸው ማለት ነው። ሶ ማይ ላይፍ ኢዝ ማይ ላይፍ በጣም ከባድ ነው ማለት ነው። አንደን ሰው ባይደው እነዚህ ሆላንዳኖች ናቸው እንጂ በዛ ጉዳይ ላይ እርዳታም ከሆነ ረድቷቸው የሚሆኑት እኔ ግን አንዳትም ነጥብ እንኳን አልረዳኋቸውም። ባይደው በዚህ በበኩሌ ማለት ነው በጭራሽ ለወደፊትም ማረዳችሁ ማለት ነው በዚህ ጉዳይ ላይ ማለት ነው። ሳልፈልግ ነው ባይደው እንትን አሁን ያለሁበት ማለት ነው። መጀመሪያውንም ሳልፈልግ ነበረ በሰዎች ምክንያት ያደረኩት ማለት ነው። ሲቀጥል ደግሞ እኔ በጣም ጊዜ ሳልጨርስ መቀየር ፈለኩኝ ማለት ነው። ከዛ ማለት ነው እንደዛ ሳደርግ ማለት ነው ከዛ ማለት ነው
በቃ እነሱ ናቸው እንጂ አናውቅም፣ አይሆንም፣ እንደዛ አይሆንም፣ እንደዛ አታደርግም፣ ለምን አታደርጊያለሽ ምናምን እያለው እንትን እያደረጉኝ ማለት ነው። ባይዘው እኮ አታደርግም አድርጊ ምናምን የሚባል ነገር የለም እኮ ዝም ብሎ ነው ሰው የሚያደርገው። ላድርግ ሁላ እኮ አይልም፣ ዝም ብሎ ያደርጋል ማለት ነው። አንዳንድ ሰው ወዶቼ ማለት ነው ምን አለ መሰላችሁ ሰው እኔ በቃ ምንም በዚህ ጉዳይ ላይ ማለት ነው አይደለም እኔ ለና ሀበሻ ብዬ እንትን ሀበሻን ስም እንትን ላደርግና ማለት ነው የማላውቀውና ይሄ ሁሉ መተትና ይሄ ኮተት ያለበት ቀርቶ ማለት ነው ንጹህ እንደ ውሃ ቢሆን ኖሮ ማለት ነው እኔ ማንነቴን ለማንም አልቀይርም ነበረ ማለት ነው። ሰው ልነግራችሁ የምፈልገው ነገር ማለት ነው ባይደው ይሄ ኬዙ ነገር ማለት ነው ባይደው ሁሉንም ነገር የሚያደርገው ነው የኔ ላይ ብርቅ አይደለም። ባይደው የኔ ሁላ ፈልጌ አይደለም አልፈልገውም ሁላ እና ማለት ነው እንደዚህ አይነት እየተቃጠሉ መኖር ማለት ነው እንደዚህ አይነት ህይወት እየተቃጠሉ ከመኖር ማለት ነው ኢትዮጵያ ውስጥ እንኳን ገጠር ቁልቁለት ገጠር ላይ ሆነ እንኳን እሳት ማለት ነው ይሆናል አይደል? አሁን ገጠር ላይ ማታ ላይ እሳት በቃ የሆነ እሳት ለኩሰ በእንትን ላይ ተቀምጠህ ምናምን እንትን እፉን ነው የሚባለው የሆነ እንትን እየጠበስክ ምናምን ነገር በቃ ደስ አይልም። በቃ እኔ ኤክስፐርት ጋር እንደዛ አይነት ህይወት እንኳን ማለት ነው ይሻላል ማለት ነው። እኔ እየተቃጠሉ ከሚኖረው ህይወት ማለት ነው እኔ ዜሮ ሆኜ እየተቃጠልኩ ከሚኖረው ህይወት እሱ ህይወት ይሻላል 1000 ሚሊዮን ጊዜ አስቡት ማለት ነው። እኔ ከህይወት ካልቆጥረው እንደዚህ አይነት መኖር ማለት ነው ከመኖር ካልቆጥረው ማለት ነው ነርኩኝ አይባልም። እዚህ የኖርኩት ህይወት መብላት እየተቃጠሉ ወይኔ አይ መኖር አይባልም ማለት ነው። እንደዛ አይነት ህይወት ማለት ነው ባላጋል ምክንያቱም እኔ ብናገርም አምጥቶኝ ቢሆን ኖሮ ማለት ነው የድፍረት ነበረ ማለት ነው። እኔ ራሴ የመጣሁት ሰው ወዶቼ ልነግራችሁ የምፈልገውን ነገር ማለት ነው አምጥቶ እንኳን ቢያቃጥሉኝ ጥሩ አይደለም። ዳስዋይ ግን ደግሞ አላመጣኝም ማንም እግሬን ያመጣኝ ባይተወይ ማለት ነው። የሆነ ሳምታይምስ ላይ የሆነ እንትን ላይ መዋረድ አለ ማለት ነው። አሁን እንደዚህ የሆነ ሳትጠሪ መጣሽበት አትረኪ ምናምን ይባላል ማለት ነው። እንደነ ሰው ወዶችዬ አሁን ደግሞ እንቅልፍ እየመጣኝ ነው። ለምን እንደሆነ አላውቅም ማለት ነው። በጣም ብዙ እንቅልፍ ተኝቻለሁኝ እና እንቅልፍ አያስፈልገኝም አሁን ሰዓት ላይ እና እንዴት ነው እንቅልፍ እየመጣኝ እንደሆነ አላውቅም ማለት ነው። እንደነ ሰው ኩረደቦ ግን አልተኛም እታገለዋለሁኝ ማለት ነው። እና ወዶችዬ ልነግራቸው የምፈልገው ነገር የውስጥን ሚስት ነኝ ባይደውይ ማለት ነው። ከእንቅልፍም የሚያድነኝ የሀገሬ ልጅ ማለት ነው። እሱ ምስት ብቻ ነኝ ማለት ነው። አንዳንድ ሰው ወዶቼ ማለት ነው ወዶቼ ልነግራቸው የምፈልገው ነገር ማለት ነው ይሄ ምንድነው መሰላችሁ? ይሄ እሱንም ባይደው የሆነ ችግር ባገኝበት ላይ ነበር የማደርገው ማለት ነው። ይሄ ልጅ ማለት ነው አንድ ሳምንት ቆየች፣ አንድ ቀን ቆየች፣ አንድ አመት ቆየች አይ ዶንት ኬር እሱላ እኮ እኔ ጋር የለም። እኔ እኮ ደስ ሲለኝ እኔ ኮንፊደንስን በቃ ወደድኩት ልነግራቸው አልችልም። ባይዘው ወይ ማለት ነው በቃ ማንም ሳያስበት ማንም ምንም ሳይልሽ ማለት ነው አሁን እኮ ልተወው ነበር ልትላደርገው ነበር መቼ እኔ ጋር አለና እናት ወይኔ ግን እኔ በጣም ራሴን ወደድኩኝ ማለት ነው። እንደን ሰው በቃ ምንም ሳያስብሽ ማለት እንደዚህ ነበር የማደርገው የሆነ ታይም ላይ ታውቁታላችሁ ማለት ነው። አሁን የሆነ በቃ በኮንፊደንስ የሆነ ነገር ሲመርጡ ማለት ነው ማንም ሳያስባችሁ ማለት ነው እንደዚህ ነበር ማለት ነው እንደዚህ ነበር ማለት ነው ምናምን ነው ይልና እኔም ደግሞ እኔ በጣም ደስ የሚለኝ በቃ ኮንፊደንስ ንጽህና ነው ባይዘው ይሄ ነገር ማለት ነው። ኮንፊደንስ ማለት ነው ንጽህና ነው አይስወርቱ ጋር ማለት ነው የውስጥ ንጽህና ነው። እና አንነሳ ወደ ቸለል ነገራችሁ ባይዘው ቢፈለግ እንኳን የማትፈልግ አይደለኝም ማለት ነው። ዳስ ዋይ ይሄን ያህል ራሴን አልንቅም ባይዘው ወይ እንደዛ ስላችሁ ማለት ነው። አንዳንድ ሰው ወደች ልነግራችሁ የምፈልገው ነገር ማለት ነው። ስለዚህ እኔ በዚህ ጉዳይ ላይ never ever ማለት ነው አላግዛችሁም ነበር ማለት ነው። እኔ ባይዘው አይደለም እንደዚህ ላግዛችሁ ማለት እኔ ለኤርትራዊ እንኳን አንዳት ብርጭቆ ውሃ እንኳን አቀብዬው አላውቅም ማለት ነው። አይስወርቱ ጋር ማለት ነው ለዘረኝነት ምናምን አይደለም ማለት ነው። ሁሉም ሰው የራሱን ይወዳል ማለት ነው። ራሱን ያከብራል ማለት ነው። ራሱን ያስቀድማል ደስ ዋይሶ እንደን እኔ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው
ይሄ ምንድን ነው የሚባለው መሰላቸው? ይሄ ያ አለመጨረሻ አድርጌ አላውቅምም፣ አያገባኝም ማለት ነው። እዘኝት አይደለም በቃ ራስን ማውደድ ማለት ክብር ነው። ሪስፔክት አለ ማለት ነው። ራስን ማውደድ ምናምን ነገር ማለት ነው። ምናምን ነገር ማለት ነው። ግድ ለማይሰጡ ሰዎች ግድ አለመስጠት ማለት ነው። አንተ ጥሩ ነገር እያደረግካላቸው ክፉ ነገር የሚያደርጉት ሰው በጥፍ በቃ ቢያ ማለት ነው። ባይዘው ማለት ነው። አንተን ሰው አንዱ ያለቃቅሳል ማለት ነው። ባይዘው እያለቸው በቃ ባይዘው ስለዚህ በራሳችሁ ኮሮ ማለት ነው። ዲስ ኢዝ ከቨን ከላም አሜሪካን ዘርባት እንደንደረብ ይችላል። ሰብስክራይብ እያደረጋችሁ ነው ማለት ነው። በሌላ ዓለም ጣላቸው ማለት ነው። ያውን ቪዲዮ በጣም ረዘመ ማለት ነው። አንተም ሰው የሆነ ታይም ላይ ደግሞ ፍራንክሊን ፊናን ይባላል እና ሊቢያ ላይ ማለት ነው መጨረሻ ላይ ያወጣኝ የሆነ ታይም ላይ መጨረሻ ላይ የሆነ እርቶኝ ነበረ እና እሱ ግን እሱ ምንም ያደረገልኝ ነገር የለም ባደውይ ማለት ነው። ፊናን እያወራሁት ነበረ ማለት ነው። ፊናን ያወቅኩት መክዚን ውስጥ ነበረና የሆነ ህንጻ የሚባል ነገር በለ እሱ አይ ቲንክ ኢትዮጵያዊ ነው መሰለኝ ማለት ነው። ኤርትራዊ ነው ኢትዮጵያዊ ነው ባደውይ ረዛም ያለ ነው ባደውይ ላይክ ብራውን ነው። አንዳንድ ሰው ብዙ ጊዜ ቀይ ነው የሚለብሰው ባይደው ብዙ ጊዜ ማለት ነው። ቀይ ልብስ ነው የሚያዘወትረው በቃ ኤኒ ታይም ቀይ ልብስ ይለብሳል። አንዳንድ ግሪን ይለብሳል ማለት ነው። ዳርክ ግሪን ማለት ነው። ግሪን ሲባል ማለት ነው በጣም እንደዚህ ግሪን ከዚህ ትንሽ አሰስ የሚል ማለት ነው። ይታያቸዋል። ግሪን አንተን ቦዲ ነበር የሚለብሰው ማለት ነው። እንደ ሰው ልጁ ማለት ነው እኛ አጠገብ ነበር የሚተኛው እና ሰው በቃ ላይ ከምስኪን ነገር ነው በቃ ደስ ይላል ማለት ነው ልጁ። ከዛ ፊናን ማለት ነው ከዛ ማለት ነው ልጅ የሆነ እሱ ጋር የሚቀመጥ ልጅ ማለት ነው እወድሃለሁ በይ ምናምን አለኝ በቃ በጣም እንትን አድርጎ ማለት ነው። አንዴ ወደድኩ መሰለህ አንዴ እኔ ያልኩት ማለት ነው። እንትን እያደረኩ ነበረ ቀይ እንትን እያደረኩኝ ነበረ እዛ ወደዛ እያልኩኝ ነበረ ማለት ነው። አይ ቲንክ የሆኑ ሰዎቹ እየተመለከቱ የነበረ መሰለኝ ወንዶቹ ሞር ማለት ነው። ከዛ ለምንድን ነው ይሄን ያህል ወንዶች የሚያስቸግሩኝ? የሚከተሉሽ እኮ አለባበስሽ ነው። አንዴ ሆድሽን የሚከፍት ትለብሻለሽ፣ አንዴ ጡትሽን የሚከፍት ትለብሻለሽ፣ አንዴ ወንትነሽ በጣም አስቸገርሽ እኮ ዝም ምናምን አለኝ ማለት ነው። የሆነ ሰላህ የተባለው ልጅ ማለት ነው ቢጫ ማለት ነው። ከዛ ውዶችዬ ማለት ነው ይሄ ምንድን ነው የሚባለው መሰላችሁ ማለት ነው። ከዛ ልጁ ማለት ነው ምን ይላል ማለት ነው እሱ ጋር የነበረው ህንጻ የተባለውን ማለት ነው። ከዛ ምን ይልኛል እወድሃለሁ በይ ምናምን አለኝ ማለት ነው። እወድሃለሁ እኮ ወድጄ እኮ ነው እንደዚህ የሚሆነው ምን ሆነ ነው ምናምን አልኩት ማለት ነው። እኔ ደግሞ አረ እንዴት ነው ደግሞ አታናግረኝ በቃ እኔ ደግሞ አትረዳኝም እንዴ ምናምን አልኩት። ልጅ እኮ ነው አውቀ እንደዚህ እንትን አይጠግሰው ምናምን ነገር እና ጓደኛው ነው ማለት ነው። ከዛ የምርሽን ዋው ምናምን አልኩት ማለት ነው። ከዛ ፌስቡክ አዳለኝ እና ሶስቱም አዳለኝ ማለት ነው የእሱ ጓደኞች እና እሱ ማለት ነው። ከዛ ደግሞ በጣም በቃ ልክ ስለውሊ ናቸው። በጣም ደስ የሚሉ ልጅ ናቸው። እና ወደዛ እየተመላለስኩኝ ማለት ነው እሱ ነበረ። እኔ በጭራሽ አይደለም ልወደው እና በጭራሽ አላየሁትም። ግን ደግሞ ብትወደው ላይክ በቃ ቶሎ የሚገባሽ ልጅ ነው። በቃ የሆነ በቃ ጥሩ ልጅ ነው ማለት ነው። ደግሞ ብዙ ሴቶችንም አይቀርብም። ብዙ ሴቶችም አይወድም መሰለኝ። አይ ቲንክ አላውቅም። ባደው ብዙ ሴት አይቀርብም ባደው ማለት ነው ልጅ ከዛ እንገዛ ማለት ነው ልጅ ከዛ ሄድኩኝና ሲሄድ ማለት ነው ከዛ ሲሄድ ምን አለኝ ማለት ነው ካርድ እሱ አይደለም እንዴ ለካርድ ላክልኝ አለኝ። እሱ ነው አይ እሱም ነው መሰለኝ። አይ ቲንክ ለሱ ነው። ለማን ነበር የላኩት? አይ ለሱ አይደለም ለስቤ ነው የላኩት ባይ ዘ ወይ ማለት ነው። ከዛ ማለት ነው እንዲሁም እሱ ነው መጀመሪያ ጊዜ ሲለኝ ማለት ነው ለሱ ላኩለት ማለት ነው። ከዛም ሁሉንም እንትን ብሎ ነበረ ማለት ነው። ምንድነው የሚባሉት
በጣም ተቸግሮ ነበረ። መክዚን ውስጥ ነበረ እና ከዛ ልክ እኔ ወጥቼ ነበረ ማለት ነው። ከዛ የወጡት እኔ ለመጀመሪያ ጊዜ እኔ በቃ አምኜ ቆርጦልኝ ማለት ነው። እነዚህ ፕሌይ እየተጫወቱብኝ ነው ብዬ ማለት ነው ወደ ውጭ ወጣሁኝ ማለት ነው። ከዛ ማለት ነው ውዶች ላይክ ፊናን ጋር እየተጻጻፈን ነበረ ማለት ነው። ብዙ ጊዜ እየተጻጻፈን እየተደዋወለን ነበረ እና እኔም ብዙ ጊዜ በቃ አይደ ነው በቃ ላይ የሆነ ላዩና ላንቺ ብዬ ከሳሆ ጋር ነው የሚውለው አልኩት ያለኝና ምስኪን እኔ አይቶ ደግሞ እኔን ሳሆ ይላል እንደ ምናምን ቤኩሬዝ ምናምን ብዬ ማለት ነው። ግን ያውቃል ዝም ብሎ ደግሞ እንደዛ ይላል ማለት ነው ልጆ ማለት ነው። ከዛ ማለት ነው ባይ ዘ ወይ ዝም ብሎ እንደ ቀልድ ነበር ባይ ዘ ወይ እንደዛ እንትን የሚለው እና በጣም ነበር የሚያስቀኝ ማለት ነው። በቃ ላይክ ፊናን በቃ በጣም ጊዜ እንትን ያደርግልኝ ነበር እና የሆነ ታይም ላይ ቀልዱ ደግሞ መክዚን ውስጥ ምን ቢለኝ ማለት ነው መክዚን ውስጥ ሆኖ ማለት ነው እኔ በጣም ያሳቀኝ ማለት ነው። ውጭ ቢሆን ኖሮ ይሄን ያህል አስቀኝም ነበረ ማለት ነው። መክዚን ውስጥ ተቀምጠው መክዚን ውስጥ ያሉትን ልጆች ማለት ነው እነሱ የሚያደርጉትን ነገር እየነገረኝ ነበረ እና ከዛ ምን ይለኛል ማለት ነው ልጁ ጋር በቃ የሆነ ሀይ ምናምን ተባባልን እንጂ ከዛ በላይ ማለት ነው ምንም አልተነጋገርንም። ላይክ በጣም የተረጋጋ ልጅ ነው፣ የሆነ ንክክ የለውም ምናምን ነገር ማለት ነው። ከዛ እንደዛ ብለው ምን ቢለኝ ጥሩ ማለት ነው ልጆቹ ተበላሽተዋል፣ በቃ ነገር እየተፈጠረ ነው እዚህ ምናምን አለኝ። እንዴት አልኩት። ልጆቹ እኮ በቃ እኔ ያለው ደህና ነበሩ እንዴ እዛ እያሉ እኮ በቃ ላይ እንትን ይመስሉ ነበረ። ሌላ ነገር ተፈጥሯል። በቃ ልጆቹ ከበዳቸው። አንቺ ስትሄጂ አይዶን ነው በቃ አንቺ የሆነ ነገር አለሽ፣ በቃ አንቺ በቃ የሆነ ነገር አለሽ ምናምን አለኝ። በቃ ልጆቹ አልቻሉም። በቃ አንዱ ወደ አንዱ ይሄዳል፣ አንዱ ወደ አንዱ ይሄዳል። በቃ ልጆቹ በቃ እንትን ብለዋል። በቃ በጣም ተደበቃል፣ በጣም እንትን ያደርጋሉ ምናምን አለኝ ማለት ነው። ከዛ እንደዛ ሲለኝ በጣም ያስቀኛል ማለት ነው። ከዛ አንተስ እንዴት ነው ምናምን እኔማ በጣም እንትን የሆነ አንድ ልጅ ነበረች እና ከሷ ጋር ተኛሁኝና አለኝ ማለት ነው። አልነግርሽም ባይደው አለኝ ምስጢር ነው። ግን ደግሞ አንዷ ደግሞ ከኔ ጋር አልተኛህም ምናምን ብላ ደግሞ አኮረፈች እና እኔ ከዛ ከሷ ጋርም ተኛሁኝ ምናምን እኔን አላደረገኝም ብላ ምናምን አኮረፈችኝ። ከዛ ጋር ደግሞ ተኛሁኝ ያለኝ ማለት ነው። በቃ ፊራ እንግዲህ ማለት አይስወርቱ ጋር ደግሞ እኔ እንደዛ አይነት ጨዋታ በህይወት ዘመኔ ሰምቼ አላውቅምና ማለት ነው። ከዛ ማለት ነው እየሳኩኝ ማለት ነው ሞባይልን ልለቃት ማለት ነው። ለቀኳት ማለት ነው። ፈንትነቂ ማለት ነው። በቃ ለከበሳቅ ማለት ነው። ደነቃላይ ጨዋታው በጣም ነው የተመቸኝ ማለት ነው። የፊናን ማለት ነው። ከዛ ማለት ነው እንደዛ ብለን በቃ በጣም ያስቀኝ ነበረና ፊናን ማለት ነው። ከዛ ወጣና ሲወጣ ደግሞ ላይክ በጣም ነበረ የሚያጫውተኝ ማለት ነው። በጣም እየቀለደ ነበረ ማለት ነው። ከዛ ልጆቹ ግን በቃ ልክ ለምንድን ነው ኤርትራዊ ጋር እየተደዋወለች ነው ምናምን ብሎ ልክ ሌላ ነገር ያስባሉ እነሱ ማለት ነው። እነዚህ ኢሮቦች ማለት ነው። እነሱ በቃ ሌላ ነገር እያሰቡ ነው ባይደውይ ማለት ነው። እነሱ በፈውስ አደንቆሮኛል ማለት ነው። በቃ ጭንቅላቴ በቃ ላይ ለስዳን ማለት ነው። በቃ አቆመዋል፣ በስርዓት አቆመዋል ማለት ነው። በቃ እኔ ፈዝጃለሁኝ ማለት ነው። ድሮንም አውቃቸው ነበረ ማለት በቃ የሆነ ተጠራጥሬ ነበርና በቃ አልተመቸኝም ማለት ነው። ከዛ ማለት ነው ወንዶቼ እንደዛ ሲሆን ማለት ነው ላይክ ፊናን ጋር እየተደዋወልኩኝ ነበር እና በቃ እኔ ከዚህ ቤት ላመልጥ ነው ላብድ ነው ካልሆነ ላብድ ነው ወይም ላመልጥ ነው ምናምን ብዬ ማለት ነው። ከነሱ ማለት ከኢሮቦች ማለት ነው ላመልጥ ነው ብዬ ማለት ነው 3 ወርም ነው ምናምን ከነሱ ጋር የተቀመጥኩት ማለት ነው። ከዛ ማለት ነው ወዶቼ በቃ የሆነ ነገር ላይ ፈውስ ያደርጋሉ፣ የሆነ ምሽት ላይ ያደርጋሉ፣ የሆነ ነገር ላይ ያደርጋሉ። በፈውሱ እያሳበዱኝ ያንን ነበር አንጀሊና ምናምን የሚሉኝ ማለት ነው። ባይ ዘ ወይ ማለት ነው ደግሞ በቃ እንትን ትለኛለች፣ በቃ አይኔን ትስለኛለች፣ በቃ የሆነ መጥፎ ነገር እንደሚመጣ እንትን ያለኝ ነበር። በጣም ብዙ ሰዎችን እየሞቱ ነበር ያኔ ማለት ነው። ብዙ ችግር እየተፈጠረ ነበረ፣ ብዙ ሰዎችን እየሞቱ ነበረ። ከዛ ምናምን ነገር ማለት ነው። ሁሌም አሁንም ይለኛል ባይዘው ማለት ነው። ከዛ በየቀኑ ማለት ነው ቀስ ብሎ ማለት ነው። ከዛ ማለት ነው ወዶቼ
ይሄ ምንድነው መሰላቸው? ይሄ አንተ ብዬ በቃ እኔ በቃ ማምለጥ አለብኝ፣ በጣም ሌላ ችግር ሊፈጠር ነው ከዚህ በላይ መሄድ አለብኝ ሲል ማለት ነው። ፊናን አለ ባይደው ስልክ እንትን ብላ ስለነበረች ከሌሎቹም ጋር ብዙ አልደዋወልም ነበረ። በቃ ያኔም ሊረዳኝ የምችለው በቃ እሱ ብቻ ስለሆነ ምን ላድርግ ምናምን አልኩኝ ማለት ነው። የሆነ ልጅ ነበረች እና ገንዘብ ላክልኝ በእናትሽ አልኳት ማለት ነው። አንድ ሚሶ ዶላር ምናምን ላክልኝ አልኳት ማለት ነው። ላይክ ለማን ደወልኩ መሰላችሁ? ባይደው ማለት ነው ለቺ ወለደችኝ የተባለችው ማለት ነው። ወደ እሷም ደውዬላት ነበር። እሷ ደግሞ እኔ የለኝም መጀመሪያ ማለት ነው። መጀመሪያ ሲገባ ማለት ነው አውቄ ደወልኩለት ማለት ነው። ገንዘብ አስፈልገኛል ማለት ነው። ስለዚህ ገብቻለሁና ትልክልኛለች ምናምን ስላት አይ ችግር የለውም እልክልሻለሁ ምናምን ብላ ቆየት ብላ ያኔ ደግሞ ላክልኝ ምናምን ስላት ማለት ነው። በጣም ጥሩ ነበረ ብልክልሽ ደስ ባለኝ ነበረ። ግን ደግሞ አሁን ደግሞ እንደዚህ ያደረገ በቃ ገንዘብ የሚባል ነገር የለም ምናምን አለች። በቃ እኔ ደግሞ አውቄ ነው ባይደው ማለት ከዛ ምንድነው የሚባለው ወደ ሌላ በኩል ደግሞ ወደ ሌላ እንትንስ ብዬ ያቺ ሩታ የተባለችው የዚህ የነበረችው ማለት ነው። ባይደዊ እሷ ሰው እንዳይላት ማለት ነው። በጣም ለብዙ እንትን እንዳይላት ብላ 100 ዶላር ነው ምናምን ለካልኝ ነበረች ማለት ነው። ያኔ እዛ ያለኝ ማለት ነው። ግን ደግሞ እንዲታይላት ባይደዊ እንድሰማላት ብላ ነው ባይደዊ ማለት ነው። እሱን ነገር ማለት ነው። ሰው ከዛ አንደች እንግሊዝ ውስጥ የነበረችው ነበረች እና ከዛ እሷንም ላክልኝ አልኳት ማለት ነው። እሺ አለች። በቃ ችግር የለውም ስትለኝ ጊዜ ማለት ነው እሱን ተቀበልልኝ ያልኩት ማለት ነው ለሱ። ከዛ ተቀበልልኝ ስለው ማለት ነው እናና ከዛ ወደ ሴቶች ስጋ ሲሄድ ማለት ነው መጀመሪያ ተቀበልልኝ ብየው ማለት ነው። ሴቶች ነበሩና ብቻቸውን ተከራይተው ነበርና ከዛ ከተማ ውስጥ ማለት ነው። እኛ ገጠር ውስጥ ነበረን ማለት ነው። በረሃ ውስጥ ነበረን ማለት ነው ከኢሮቦ ልጆች ጋር ማለት ነው። ከዛ ማለት ነው ውዶች ነግሬያቸዋለሁኝ ማለት ነው የእነሱን ታሪክና እንዴት እንደወጣሁኝ ምን እንደገጠመኝ ምናምን ነገር አልደግመውም ባይደውኝ ማለት ነው። ከዛ ላብድ ስል ለሱ ብር እየተላከበት ከዚህ እንግሊዝ የነበረችውን ልጅ ማለት ነው የሰጠችውን ገንዘብ ማለት ነው ተቀበልኩት ማለት ነው። ሲቀበለው ማለት ነው ለእሷም በሚስጥር ላክልኝ ነው ያልኳት ማለት ነው። ለማንም ሳትናገር ዝም ብለሽ ላክልኝ በእናትሽ አልኳት ማለት ነው። ከዛ እንደዛ ስላት እሺ ብላ ላከችልኝ ማለት ነው። ከዛ እንደዛ ስትልክልኝ ማለት ነው 100 ዶላር ነው ላከችልኝ ማለት ነው። ከዛ ያጎቴ ልጅም አይ ቲንክ ብሎክ አድርጎኝ ነበረ አላውቅም ባይደውኝ ማለት ነው። የሆነ መንገድ ጠፍቶ ነበረ እሱ በቃ ጠፋ አድራሻው ጠፋ ማለት ነው። እና ከዛ ማለት ነው ልጆቼ ከዛ እንደዛ ብዬ ማለት ነው ልክ ስወጣ ማለት ነው ከዛ ወደ ሴቶች ሄጄ ያለውኝ ማለት ነው አመጣልኝ ማለት ነው። የሄድኩኝ ቀን ማለት ነው ትመጫለሽ ብላይ ስለነበረ ነው አይ ቲንክ ለምንድን ነው ሬዲ የሆንኩት አላውቅም። ዝም ብለህ ተቀበልልኝ ያልኩት ማለት ነው። ተቀበልልኝ ስለው ማለት ነው እንደ አጋጣሚ ወደ እነሱ ሲሄድ ማለት ነው ሁለተኛ ጊዜ አይደለም የሄድኩት፣ ለመጀመሪያ ጊዜ እንደሄድኩኝ ነው ከነሱ የጠፋሁት። አዎ አንድ ጊዜ ብቻ ነው የሄድኩት ማለት ነው። ከዛ ማለት ነው ልክ ከእነሱ ጋር ሄድኩኝና ማለት ነው እነሱ ጋር ሲሄድ ልጁ መጣ ማለት ነው። ከዛ ልጁ ይዛ መጣና ገንዘቡን ይዞልኝ መጣ ማለት ነው። ከዛ ይዞልኝ መጣና ገንዘቡን ተቀበልኩትና ከዛ እሱ ወደ ቤት ሄደ ማለት ነው። ቡና ጠጥቶ ሄደ ማለት ነው። ባይዘዌ ሊያድር ፈልገ ነበረ፣ ግን ደግሞ እሱም ሊሄድ ነው መሰለኝ። ባይዘዌ እኔም እንድሄድ ፈለግኩኝ ባይዘዌ ማለት ነው። ይሻለዋል ምናምን አልኩኝ ማለት ነው። ይጨንቀዋል ባይዘዌ ከሴቶች ጋር ምን ብለው አሁን እንትን ብለው የሚውለውና የሚያድረው ምናምን ነገርና ብሄድ ይሻለዋል ምናምን ብዬ ማለት ነው። እኔም ልሄድ ነው ምናምን ሲለኝ፣ ምክንያቱም እኔ እንትን ችግር አለብኝ አሁን በቃ የሆነ ብዙ ወንዶችን እንትን ያሉበትን ቤት መተኛት አይመቸኝም ማለት ነው። በቃ ብዙ ቤት ያለበት ካልሆነ በስተቀር አንድ ክላስ 5 ክላስ ምናምን ያለበት ከሆነ የተለያየ ቦታ ችግር የለውም ማለት ነው። እና ካልሆነ ግን በቃ አንድ ክላስ ውስጥ ማለት ነው ብዙ ሴቶችን እንትን ያለበት ብዙ አይመችኝም። ለምን እንደሆነ አላውቅም። ብዙ ወንዶች ምናምን ያለበት ብዙ አይመችኝም ማለት ነው። በቃ ሴቶች ወንዶች ምናምን ድልቅልቅ ያለ ቦታ ምናምን ከሆነ እንደና ነው ባይዘው ማለት ነው። ካልሆነም በቃ
አንድ ሳይድ አይመቸኝም። ብዙ ወንዶችም አይ ቲንክ ይመቸኛል አይመስለኝም ማለት ነው። ከዛ እሱ ሄደና ገንዘቤን ተቀበልኩትና ከዛ እነሱ ምን መሰላቸው እሱ የሰጠኝ መሰላቸው። ከዛ የሆነ ታይም ላይ ደግሞ እኔ ከቤት እሱ የሰጠኝን ገንዘብ እጄ ላይ ነበረና ማለት ነው። ከዛ ማለት ነው እኔ የሆነ ታይም ላይ ልሄድ ነው ምናምን አልኩኝ ማለት ነው። ቀኝ ሰብስቤ ማለት ነው በቃ ልሄድ ነው ምናምን ብያቸው ማለት ነው። ልሄድ ስል ማለት ነው የሆነ ወታደሮች ያዙኝ ማለት ነው። የሊቢያ ወታደሮች ሲይዙኝ ማለት ነው። እነሱ ጋር ተኝቼ የሰጠኝ ምናምን መስላቸው ማለት ነው። ለታክሲ 20 ብር 20 ዲናር ነው እየከፈልኩለት። አይ ቲንክ እሱን አይቶ ነው መሰለኝ ማለት ነው። ለቀስ ከፍልለት አይቶ ነው መሰለኝ ማለት ነው። ምን ሆነ መሰላችሁ እሱ ጋር ተኝቼ ብር የሰጠኝ ምናምን መሰላቸው ማለት ነው። በዛ ቅጥፈት ማለት ነው። አስቡት እነሱ እንደዛ ስለሆኑ ነው ባይ ዘ ወይ ማለት ነው። በዛ ቅጥፈት ማለት ነው። ያኔ ከሱ ጋር ተኝቼ እሱ ብር ሊሰጠኝ በጭራሽ አይሆንም ባይ ዘ ወይ ማለት ነው። ባይ ዘ ወይ ማለት ነው። ከዛ ማለት ነው ከፊናን ጋር እንኳን ብዙ ጊዜ እያወራን ነበረ። ብዙ ጊዜ ቆይተናል ባይ ዘ ወይ ማለት ነው። ግን ደግሞ የኔና ፊናን ማለት ነው ነቃ ያለ ልጅ ነው ባይ ዘ ወይ ማለት ነው። እና ማለት ነው ከዛ እንደዛ ብለን ማለት ነው ላይክ ልጁ ሞቷል። ፈጣሪ መንግስት በቀኝ እጁ ቀበለው ማለት ነው። ባይ ዘ ወይ ግን ሳይሞት ነው ሞተ ተባለ ማለት ነው። በህይወት እያለ ነው ሞተ ተብሎ እየዋሹበት ምናምን ተብለዋል ባይ ዘ ወይ። እሱ ነገር ድራማው ደግሞ ያስቃል ማለት ነው። እኔ በጣም ፊናን በጣም ነበር የሚያጫውተኝ የሚያስቀኝ በቃ ይሄ ነበረ ማለት ነው። ለመጀመሪያ ጊዜ ነው እንዲሁም ከዘን ውስጥ ከነበሩት ልጆች ማለት ነው እሱ ነበር ያገኘሁት ማለት ነው። ታሪኩ ረጅም ነው ባይ ዘ ወይ ማለት ነው። ግን እንደዚህም ብዬ ነበር ሲሸውዳቸው ነበረ ማለት ነው ልጆቹ ባይ ዘ ወይ ማለት ነው። ከዛ በጣም እንትን ያደርጋል ማለት ነው። እንደዛ ብለን ማለት ነው ላይ እሱ ሳይ በጣም ነበር ሳቅ የሚመጣኝ ባይ ዘ ወይ ያስቀኝ ነበረ ብዙ ጊዜ ማለት ነው። ከዛ ማለት ነው ወዶችያ የሆነ ልጆቹ የሚሰድቡት ነበረና ማለት ነው። አይ ቲንክ እንደዛ እንዳለኝ ሰምቶ ነው መሰለኝ በቃ እኔ ጋር ተኛ ስላት እሱ አንዷ ጋር ስተኛ አንዷ ደግሞ እኔ ጋር አልተኛህም ምናምን ብላ ኮረፈችኝ ምናምን እንዳለ ጨዋታው ነው አይ ቲንክ እየደበራቸው ማለት ነው። እኔን ያሳቀኝ ጨዋታ ማለት ነው። ፊናን ደግሞ ምን እንደሆነ ታውቃላችሁ? የሆነ ታይም ላይ ማለት ነው እንደዚህ ለብሼ ነበረ እና ከዛ እንደዚህ ጃኬቱን አውጥቼ ማለት ነው እንደዚህ አንገቴን ሲያየው ማለት ነው ፊናን በጣም ደነገጠ። እንደዚህ ብሎ በጣም ደነገጠ ማለት ነው። ልቆይ አስበው ነበረ እንዲሁም እኔ ያኔ ማለት ነው ልቆይ አስበው ነበረ። ከዛ አንገቴን ሳይሆን አንገቴን ምንድነው እንዳስነገጠው አላውቅም ባይ ዘ ወይ ማለት ነው። የሆነ ታይም ላይ ደግሞ የሆነ እንደዚህ ብዬ ተነስቼ ነበርና የሆነ ልጅ ደግሞ ጠፋብኝ። በቃ የሆነ ፈረንጅ ነው ግን ደግሞ የኮንታክት ያደረጉት ነበርና ከዛ በቃ ልጁ ህልም ምን ያለው በቃ ጥፍት አለ ማለት ነው። ላይ በቃ ፎቶውን ብዙ አልተመቸውም መሰለኝ ማለት ነው። ከዛ ማለት ነው ውዶች ፊናን ደግሞ በጣም ደነገጠ። ያኔ በጣም ነው የደነገጠው እና እንደዛ ብለው ሄደ ማለት ነው። እኔ እያሰራሁት ሴራ ነበረ ማለት ነው። ያኔ የኔ ሴራ ነበረ ማለት ነው። ከዛ ያቺ እንግላንድ የነበረችዋን ልጅ ነው በጣም የረዳችኝ ባይዘወይ ያኔ ማለት ነው የረዳችኝ። እሱንም ባይዘወይ ኤርቶኛል በሁለተኛ ደረጃ ማለት ነው። ከዛ ማለት ነው ውዶችዬ ምክንያቱም ብዙ ልጆች ነበሩ ገንዘብ ሊያመጡልኝ የሚችሉት ግን ደግሞ እሱ ጥሩ ልጅ ነው ባይዘወይ ማለት ነው። አንድ ሰው ምን አለ መሰላችሁ ከዛ እንደዛ ብዬ ወጣሁኝ ማለት ነው። ከዛ ወደ ስራ ገባሁኝ ማለት ነው። ከዛ ደግሞ በጣም የረዳችኝ ደግሞ ሰሚራ ነበር የምትባለው። በቃ ላይ ቀይ ናት፣ ኢትዮጵያዊ ናት። በጣም ላይ ቢኮረዝም በጣም ነበር የምትስቀው። ላይክ ደግሞ እንትናት ቢስትሮንግ ናት። እኔ ስትሮንግ ሴት እወዳለሁ ማለት ነው። ጠንካራ ሴት በጣም ነው የምወደው ማለት ነው። እሷም በጣም ጠንካራ ናት ማለት ነው። እንደነ ሰው ወዶች የሰሚራ በቃ ላይ ናምበር ዋን ላይክ ምንም ብትሆን ማለት ነው በጣም ጎበዝ ሴት ናት፣ በጣም ጥሩ ናት ምናምን ነገር ማለት ነው።
እኔ በጣም ነበር መወዳት አስወርቱ ጋር ማለት ነው። ምንም ቢሆን ማለት ነው። ከዛ ማለት ነው ሌላ ስምም አላት ባይ ዘ ወይ ሪል ስም አላት። ሰሚራ አይደለም የሚባለው ስሟ ትክክል ስም አልነበራት፣ ግን ሰሚራ የምትባለው የሆነ ሙስሊሞች ስለሆኑ ሙስሊም ስም ቀይራ ነው ባይ ዘ ወይ። ሌላ ስም ነበራት አላውቅም ማን እንደነበረ። እሷም ብዙ ስራ ስለምትሰራ ስሟን በግልጽ አትናገርም ነበረ። ግን ደግሞ ትናገረኝ ነበረች። ግን ደግሞ እኔ እንዲሁም እንዳጋጣሚ ሆኖ አልጠየቅኳትም። አልማዝ ነው የሆነ እንትን አልማዝ ነው አላውቅም አይደወይ ማለት ነው። ያንተን ሰው ወዶች ከዛ ማለት ነው ፊናን ማለት ነው እዛ ብለን ወጣንና እዛ ብለን ማለት ነው ለፊናን ይሄን ያህል ፍቅር አልነበረኝም እውነት ልናገር ከተባለ ማለት ነው። በጣም ወደው ነበረ፣ ደስ ይለኝ ነበረ ማለት ነው። ልጆቹን በኮሬዚ ላደርጋቸው ብዬ ነው እንጂ እኔ ያህል ፍቅር አልነበረኝም ለፊናን። በጣም ነበር የምወደው ባይደውይ ማለት ነው። የሆነ በቃ ሰው ላይ የማይበላሽል ሰው ነው። እኔ የሚወደው ምን አይነት ሰው መሰላችሁ ማለት ነው? የሆነ በቃ ላይ ሰው ላይ ብልሽት የሚል ሰው አለ አይደለም? የሆነ በቃ ጥጋበኛ ሰው፣ ትዕቢተኛ ሰው ምናምን ነገር ሰው አልወደም ባይደውይ ማለት ነው። እንደ ፊናን በቃ ላይ በጣም በፊት ላይ ቀለል ያሉ ሰዎችን ምናምን ነገር በቃ ሰው መምረጥ አለ አይደለም? እንደዛ ነው ባይደውይ ማለት ነው። እኔም እንደዛ ሰው ነው የምወደው ባይዘው በቃ ሰው ላይ የማይበላሽ። እኔ ራሴ ሁላ ሰው ላይ መበላሸት አልወድም። ሰው ደግሞ እኔ ላይ ሲበላሽ ደስ አይለኝም ማለት ነው። ሶ ፊናንንም ደግሞ ለዛ ነበር የምወደው። በቃ ሰው ላይ የሚበላሽ አይደለም ባይዘው ማለት ነው። የሆነ ነቃ ያለ ልጅ ነው እንደነገርኳችሁ ማለት ነው። ባይዘው አሪፍ ነው። ባይዘው ራስን መስጠት የለበትም ማለት ነው። ሰው ራሱን መስጠት የለበትም። ደሳይ ብዙ ጊዜ እኔንም ራሴን አልሰጥም እና ማለት ነው ውዶቼ። ግን ደግሞ በጣም በጣም ተባባሪ ነው ፊናን ማለት በውስጥም በውጭም በጣም ነው ሰውን የሚተባበር። አይስወርቱ ጋር ማለት ነው ልነግራችሁ አልችልም። በጣም ረዳት ነው። ከዛ ማለት ነው እና በጣም ቆንጆ ነው ባይ ዘ ወይ ረጅም ነው። እኔ ቆንጆ ነኝ ወይ ምናምን የነበረ ብዙ ጊዜ ላይ አይ ቲንክ በጣም ብዙ በራሱ የማይተማመን አይነበረ መሰለኝ ማለት ነው። ከዛ ማለት ነው ላይክ ፊናን እኔም ለመጀመሪያ ጊዜ በጣም ያስተዋልኩበት ላይክ በቃ ላይክ ማጂክ ኢዝ ማጂክ። ከዛ በእንትን እያለፍኩት ነበርና በቃ ላይክ አይ ቲንክ በቃ ላይክ ነጥሬ ነው የሄድኩት ማለት ነው። በቃ ከዚህ እስከዛ እስኪነጥር ድረስ ማለት ነው የሆነ በቃ እንትን አደረገኝ ማለት ነው። ቀስ እያለፍኩኝ ነበረና እና ከዛ በኋላ ማለት ነው እና ከዛ በቃ ላይክ ፊራል ላይክ ሲመለከተው ምንድን ነው ያለው ይሄ ልጅ ምናምን ብዬ ማለት ነው። ከዛ ነው ያስተዋልኩት ማለት ነው። እንዲህ ከዛ በኋላ ነው እንዲህ ምን በጣም እንትን ያደረኩት ማለት ነው። የሳብኩት እንዲያም ከዛ ማጂክ በኋላ በጣም የሳብኩት ማለት ነው። አንደኛው በደችዬ ማለት ነው። ግን ደግሞ ፊናንስ ስለኔ በጣም ያውቁ ነበር። ስለ እናቴ፣ ስለ አባቴ፣ ስለምን